ለፌዴሬሽኑ መልቀቂያ ያላስገባውም ከዋሊያዎቹም ጋር እቀጥላለሁ ሲሉ አሰልጣኝ ዮሐንስ ሳሌ ገለጹ። የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት በአልጄሪያቸው 7-1 በሆነ ውጤት መሸነፉን ተከትሎ የመልስ ጨዋታ ከተካሄደ በኋላ አሰልጣኝ ዮሐንስ ሊለቁ እንደሚችሉ ቢነገርም እንደማይለቁ ተናግረዋል። ዋሊያዎቹ ከትናንት በስቲያ በአዲስ አበባ ስቴዲየም ከአልጄሪያ ብሔራዊ ቡድን ጋር ባደረጉት የአፍሪካ ዋንጫ የማጣሪያ ጨዋታ 3-3 ተለያይተዋል። አሰልጣኙ ከጨዋታው በኋላ በራሳቸው ፍቃድ ከኃላፊነታቸው እንደሚነሱ መነገሩን ተጠይቀው ለምትሉት ነገር ምንም ማለት አልፈልግም፣ ለመልቀቅም ለፌዴሬሽኑ መልቀቂያ አላስገባውም ሲሉ ተናግረዋል። እኔ በአልጄሪያ 7-1 ለደረሰው ሽንፈት ኃላፊነት ወስጃለሁና የኢትዮጵያን ሕዝብም ይቅርታ እጠይቃለሁ ብለዋል። ይሁን እንጂ የደረሰው ሽንፈት የተጫዋቾች የ20 ሰዓት ጉዞና 38 ሰዓት ያህል በቂ እንቅልፍ አለማግኘታቸው ለተመዘገበው ውጤት አስተዋጽኦ ነበረው ብለዋል። ዋሊያዎቹ በ2017 ጋቦን ለምታስተናግደው የአፍሪካ ዋንጫ ከትናንት በስቲያ በአዲስ አበባ ስቴዲየም የአልጄሪያ አቻው ጋር የመልስ ጨዋታቸውን አድርገው 3-3 ተለያይተዋል። በርካታ ደጋፊዎች በታደሙበት በዚሁ ጨዋታ ዋሊያዎቹ 3 ጊዜ ለመምራት ቢችሉም በአቻ ውጤት ተጠናቋል። አሰልጣኙ ዮሐንስ ሳሌ ከጨዋታው በኋላ እንደገለጹት በጨዋታው የተሻልን ነበርን፣ ዳኛው የሰጠው አላግባብ የሆነ ፍጹም ቅጣት ምት 3 ነጥብ አሳጥቶናል ብለዋል። ዋሊያዎቹ በቀጣይ ለአፍሪካ ዋንጫ የማለፋቸውን ተስፋ የተጠየቁት አሰልጣኙ በዚሁ ጨዋታ 1 ነጥብ መያዛችን ምርጥ ሁለተኛ ሆኖ ለማለፍ የሚቀጥሉትን ጨዋታዎች በማሸነፍ የማለፍ ተስፋችንን እናለመልማለን ብለዋል። የአልጄሪያ ብሔራዊ ቡድን አሰልጣኝ ክርስቲያን ጎርኩፍ በበኩላቸው ጨዋታውን እንዳሸነፍን ነው የምንቆጥረው፣ ሜዳው ግን ለጨዋታ አመቺ አልነበረም ብለዋል ሲል ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው።